እንዴ? ኧረ ግን ፈርቻለሁ። ምንድን ነው ሰው ሰማኛለሁ። ይሄን አጋጣሚ የትም አታገኝም። ቆፍጠን ማለት ነው ያለበት። አንተ የሌለ እኮ አስደብር ይሆን ይገባኛል። ይኸውልህ ደግሞ አንተ የሚያራዳርሽ ነው፣ ኪራ የሚያራዳርሽ ነው። በቃ ይቅርታ በለው ይቀበላል እሱ። ይኸውልህ እሱ ግን ጓቢን ማለት ነው። አንተ ነሽ አታስብ። ጓይል እንዴት ነሽ? ዘመድ ናት እንዴ? ለሰርጉ መጣ? አንተ የሴት ማግኔት ይሆንክ ልጅ እስኪ አልፈቁም። ያው እኔ ደግሞ ዘመድ ምናምን ወድ የለ እንዴ? ታውቅ አይደል እንዴ? አንተ ደግሞ በጣም ነው አይደል የምትወደው? ደግሞ እንዴት ነው ደስ የምትለው? በእናትህ ስራ ይዣለሁ። ልግባ? ግቢ እናቴ። ይበላሻል። እዚህ ከቆየሽ ይበላሻል። ማናት? ቆይ የኪራ አዲሷ ሰራተኛ ነች። ቆይ እኔ የምለው ይሄ ልጅ ቆይ ሰራተኛ እንደወስደስ መልምለው ነው እንደሚቀጥሩ? እንዴት እባክህ። ጽናት ቀሽት፣ እቺ ደግሞ የቸኮሌት ቆንጆ የኔ መልከኛ የኔ ክኑራ እንኳን ትሰማኛለህ? የጽናትን ድገሞና ኪራ እንዲ አንገትን ነው ይበጥስል። ኧረ እኔ ሴት ፈትቻለሁ እኮ እንዴ። ጽናት ማለት ደግሞ እህታችን ናት። ያው መወለድ ቋንቋ አይደል? አቤት ምላስ ደግሞ በጣም በሶብን የመጣ በልና ገባ ቋንቋ ይለኛል። ምንም ነገር ሳይፈጠር ሰርጌ በሰላም ባለፈልኝ የምትለው ጽናት ይኸው የፈራችው ደርሶ ዛሬ ላይ ለመታገት ትችላለች። እኔ እሷን አግቼ አባቷን አዋርደዋለሁ በማለት በዛብህ ጽናትን አግቷታል። ጽናት ስልኳ እምቢ ያለው ኪራም አረ ጽናት ስልኩን አንሽልኝ፣ ለምንድን ነው የማታነሸው እያለ እየተጨናነቀ ይገኛል። የጽናት መጥፋት አሁንም አባቷንና እንዲሁም ዴቭን አስጨንቆ ይገኛል። ሁሉም ቤተሰብ ስለ ሰርጉና ስለ ሙዜ እንዲሁም ደግሞ ስለ ሽምግልና እያወራ ቢገኝም ነገር ግን ሙሽራዋ ዛሬ ላይ ታግታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ዛሬ ላይ እንግዲህ ጽናት ድራማ ክፍል 184 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ቪዲዮውን ላይክ እያደረጋችሁ ጀምሩት። ልዑል እንግዲህ ከዚህ በፊት ጽናትን በክፉ አይን ስላያት ማለትም በፍቅር አይን ስላያት ከኪራ ጋር ተጣልተው ነበረ። ዛሬ ላይ እንግዲህ ናሁም ትልቅ ስራን እየሰራ ይገኛል። ታረቁ፣ እስከ መቼ ነው አንተም እሱም ያረድዬ ልጆች አይደላችሁም ወይ? ጸብ ምን ያደርጋል እያለ ይገኛል። በእሱም እሺ በማለት እንግዲህ ወደ ቤት ይዞት ሄዶ ነበረ። ልክ በር ሲከፍትም እንግዲህ ሲያንጓጉ ትንሿ ነበረች በር የከፈተችው። እቅፍ አድርጎ ነበረ ሰላም ያላት። እንዴ የት የምታውቃትን ነው ያቀፍካት በማለት ነው አሁን ቢጠይቀውም አይ ዘመድ መስላኝ ነዋ፣ ዘመድ ደግሞ እንዴት እንደማክበር ታውቃለህ በማለት ነበር የተናገረው። እንግዲህ ኪራ የሚያመጣቸው ሰራተኞች ግን ጽናት እንደዛም ሰውን የምታሳብድላት ይቺ ደግሞ ከየት ነው የሚያመጣቸው እያለ ነበር እንግዲህ እየተገረመው፣ ምክንያቱም ቆንጆ ስለሆኑ ማለት ነው። በዛብህም እንግዲህ የነ ጽናትን ቤት እያንዣበበው ይገኛል። እሷንም አግኝቷት ነበረ። ታያለሽ መቼም አታገቢም በማለት ነበረ እየተናገራት። ሙሽሪት እስኪ አረ ሙሽራ አይታይም እያለ ሲያሾፉባት ነበር። እንዲሁም ፊቱን በቦታው እስከ መሸፈን ደርሶ ነበረ። ጽናት ግን አይታው ስታበቃ ነበር ተመልሳ ወደ ቤት የገባችው። እንግዲህ የጽናትም አባት እዛው በዛብህ ቆሙበት ቦታ ላይ ሆኖ አግኝቶት ነበር። ምን እንድትሰራ መጣህ? ምን ፈልገህ ነው በማለት ጠይቆት ነበረ። ያው የተፈጠረውን ነገር ሰምቻለሁ እና አንዳንድ ነገር የሚያስፈልገ ነገር ካለ ጠይቀኝ፣ ችግር የለም እያለ ይገኛል። በዛብህ ማለት ነው። ምን አስቦ ነው እንደዚህ ጥሩ ሰው ሊሆን እየቻለው? ይህን ደግሞ መገመት ያቅተንም። ይኸው ሰርጉንና እንዲሁም ደግሞ ሽምግልናውን ለማፍረስ እየተሯሯጠ ይገኛል። ማንም አጋዥ ስለሌለ ያው ላግዝህ እፈልጋለሁ አንዳንድ ነገሮችን በማለት የጽናት አባት ነግሮት ነበር። የጽናትም አባት አንተም እንደኔ ሆነህ በማለት ነበር የመለሱለት። ሚስቱ ጥላው መሄዷን ማለት ነው አስታውሰውታል። እውነቱን ነው። እሱ ሚስት ያለው እኔ ሚስት የለኝ፣ ልጅ የለኝ፣ እሱም ልጅ የለው ከዚች ሌላ እያለ ነበረ። ወንድሜም ቢኖር ይኸው ወንድሜንም አሳሰሩት እያለ ይገኛል። እንግዲህ በዛብህ ቆይ
አለቅም፣ ይሄ ሰርግማ ይበላሻል እያለ እንግዲህ እያሟረተ ይገኛል። ቅዱስም የቀድሞ ፍቅረኛው ሰላም ወደ ቤት እንደመጣች ወደ ሰፈር እንደመጣች የሚታወቅ ነው። ባለፈው እንግዲህ ትዝታላችሁ እምቡጥዬ አዎ ጓደኛዬ ነው በማለት ነግራት ነበረ። እንደውም ሁሉም ነገር በቃ ለኔ ነው የሚያማክረኝ፣ በጣም እንቀራረባለን በማለት ነበር እንግዲህ ያስቀናቻት። ሰላምን በዚህ እጅግ ተናዳ ነበረ። ቅዱስ ዛሬ እንግዲህ ይህንን ነገር ሰምቷል። ኑ ቤት በማለት ከጠራቸው በኋላ ከእናቴ ጋር ማለት ነው ምንድነው ያልሻት በማለት ነበረ እየጠየቃት። እሷም ምንም ምን እላታለሁ ምንም አላልኩም፣ እኔና አንቺ ሌላ ግንኙነት እንዳለን ለምንድን ነው የነገርሻት? አሁን ሄደሽ የእግዜር ሰላምታ እንኳ በስርዓት ሰላም እንደማለልሽ መንገር አለብሽ እውነታውን በማለት ይነግራታል። እሷ ግን አራውቃ ነው ዝም ብላ ነው በማለት ነበረ እምቡጥዬ የመለሰችው። ምሩ አሁን ላይ የወረቀቱ መጥፋት እጅግ እያሳሰባትና እያስጨነቃት ይገኛል። ይህን እኮ ወረቀት አይደለም የት ሄዶ ይሆን እያለች እንግዲህ ከሰኒ ጋር ከጽዮን ጋር ስታወራ ናሆም ይመጣል። እስኪ ናሆምን እጠይቀዋለሁ በማለት እንግዲህ ናሆምም ጠይቀው ነበረ። እሱ ግን አረኛ ላየሁም በማለት ይመልስላታል። የምን ወረቀት ነው ግን በማለት ጠይቋን ነበር። እኔ ምን እንዳለም ውስጡ አላቅም የሰኒ ነበረ በማለት ትናገራለች። የሰኒ ነው ስትል እንግዲህ ጽዮን ሰምታ ነበረ። ጽዮን ምን ትላለች? እንደውም እንኳን የሷ ሆነ አሳየታለሁ መቼም አልሰጣትም በማለት ነበር እንግዲህ የመለሰችው። ይሄ ወረቀት ደግሞ እጅግ በጣም አስፈላጊ ነው። ከሰኒ የሚልቅ ለባለቤቶቹ እጅግ በጣም አስፈላጊ ወረቀት ነው። ጽዮን እንግዲህ ያው ስለታሰረችም ምንም ስላለችም ቂም ስለያዘች አሁን ላይ ይህን ወረቀት በቃ ላትመልሰው ነው። ተሰማም እንግዲህ መሬቴን ልሸጥ ነው እና ወደ ከተማ ልሄድ ነው በማለትም ለጽናት አባት እያማከረ ነበረ። የጽናትም አባት እንግዲህ ተው በደስታና በሀዘን ላይ ሆነ ውሳኔዎችን ቶሎ አትወስን፣ አስብበት እያለው ይገኛል። አስቤበታለሁ፣ አለም ያለችው ከተማ ነው፣ ስለዚህ መሄድ አለብኝ እያለም ይገኛል። የጽናትም አባት እንግዲህ ተው አትሽጥ እኔ ነግሬሃለሁኝ እያለ እየመከረው ቢገኝም ነገር ግን እሱ መሬቱን ከመሸጥና ወደ ከተማ ብርቄ ጋር ከመግባት ወደኋላ የሚል አይመስልም። ኪራም እንግዲህ ለናሆም አባት እባክህን ጋሼ የሽምግልናውን ነገር ብቻ አደራን ስለ እኔ ጥሩ ጥሩ ነገር ንገርና እንዴት እንዲያምኑኝ አድርግ በማለት ነበር የተናገረው። ለሽማግሌ እንግዲህ ለእናት አስተማሯት በማለት የናሆም አባትም ይመልሱለታል። አሁን በቃ ሁሉም ነገር ጨራርሻለሁኝ፣ አሁን የቀረኝ ይዛችሁት የምትሄዱ ነገር ብቻ ነው በማለት ኪራ ይነግረዋል። የናሆም አባት ደግሞ እንዴ እኔ የቅዱስና ናሆም እኮ ሆነን የሚያስፈልገውን ነገር ገዝተናል አልነገሩም እንዴ በማለት ይነግረዋል። እንዴ እኔ እኮ ነበርኩ መግዛት የነበረብኝ እንዴት እንደዚህ ታደርጋላችሁ እያለም ነበረ ኪራ ማለት ነው። ልጄን ለማዳርማ እንደዚህ አልሰለችም፣ በቶሎ የሚያስፈልግህን ነገር የሴቶችን ጉዳይ ካለ ለአለምዬ ንገራት፣ የሚያስፈልገውን ነገር እሷ ታማክርሃለች እያለው አሁን ላይ ሁሉም እንግዲህ የኪራንና የጽናትን ሰርግ እየተጠባበቀ ይገኛል። እንዲሁም ደግሞ ቲና ናት። ቲና ሁለተኛ ሙዜ እሆናለሁ ብላ እንግዲህ ሙዜ እኮ ነኝ ጥላጥንኝ እጠቁራለሁ እከሳለሁ እያለች እንግዲህ ከብርቄ ጋር መንገድ ላይ ራሱ በጥላ አጥልኝ አታጥልኝ እየተነጋገሩ ነበረ። ሁለተኛው ሙዜ ማን ነው በማለትም ኪራን ጠይቀው ነበረ። እሱ እንግዲህ እየፈረደበት ነዋ በማለት ነበረ ኪራም እየተናገራት። እንዴት ነው የሚፈርድበት እኔን የመሰለ ልጅ አግኝቶ እያለች ነበረ። በቃ ይቀርብሻላ በማለት ነበረ እንግዲህ ተከራይተህ ሙዜ ማድረግ ትችላለህ በማለት ትነግረዋለች። እሱም አይ ቅሪ ብልሽ እንኳ ብትሞች እንኳ ሬሳዬ ሙዜ ይሁን በማለትሽ እና መነዘዝሽ አይቀርም እያላት ነበረ። ቲናም እንግዲህ ደስ ብሏት አዎ ኪራ እውነት ግን ነው አልቀርም እያለች ትገኛለች። ኪራም እንግዲህ በማግባቱ እጅግ ደስ እያለው ሰርጉን እየተጠባበቀ ይገኛል። እንግዲህ እኛ ቆንጆ ትዳር መርተን ላጤዎችን ማስደመም አለብን፣ ትዳር እንዲያስቡ ማድረግ አለብን እያለ እንግዲህ ቅዱስ ፊት እያገኘ ነበረ፣ እያወራ ነበረ። ቅዱስም እንግዲህ እኔ ሰዋይቼ ሳይሆን ራሴን ገምቼ ነው የምገባበት እያለም ነበረ። ምሩም እንዴት ነው ግን ናሆሚ
ሙዜ ሆኜ የምለብሰው ግን ልብስ ያምርብኛል እስኪ ንገረኝ እያለች ትገኛለች። ለእኔ በጣም ውብና ቆንጆ ሆነች ነው የምትታየኝ፣ ስለሌላው ምን አገባሽ እያለት ነበረ። እሷም ለአንተ ተወደድከው በቃ ችግር የለም እያለች ትገኛለች። እንዲሁም ደግሞ 6ኛ ወር አልፎ 7ኛው እኮ እየገባ ነው እየተባባሉ ስለ ጾታው አናወራም፣ እሱ ፈጣሪ የሰጠንን መርቆ ይስጠን እያሉ ይገኛሉ። በዛብህም እንግዲህ ጽናትን አግቶ ወስዷታል። እሷም መቼም አታገቢም በማለት ነበረ የተናገራት። ማለት ምን እያወራ ነው ያለው በማለት ስትነግረው በዱላ እንዲህ ይላታል። ያን ጊዜ ስትወርቅ እንግዲህ ተሸክሞ ሄዶ ወደ ጫካ ውስጥ አስሯታል ማለት ነው፣ አግቷታል። እንግዲህ ምን ሊፈጠር ይችላል? በእውነት ሰርጓ ያመጣት ይሆን ወይንስ ደግሞ እንዴት ይሆን አይታወቅም። በቀጣይ የምናየው ነው የሚሆነው። ነገር ግን ተሰማና በዛብህ በሚያወሩበት ሰዓት ታያለ፣ እሷ እኮ ጽናት ናት፣ አሁንም ሰርጉ ቢደገስም እሷ ጥላው ትጠፋለች በማለት ነበር የተናገረው ለተሰማ ማለት ነው። ተሰማ ግን እንደዛ አይሆንም በማለት ተናግሮ ነበረ። ያው እሷን ስላገታት አሁን ታመልጣለች ብሎ ስለሚያስብ በዛብህ ግን እንዲያው ታያለ እሷ መቼም አታገባም በማለት ነበር የተናገረው። ቅዱስና ራኬብም እንግዲህ ካፌ ቁጭ ብለው ቡና እየጠጡ ነበረ። በዛን ሰዓት ሰላም ስትሮጥ ትመጣለች። ልክ እሷን ሲያት ወደ ራኬብ ጠጋ በማለት ነበረ ያወራት። ምን እየሆንክ ነው ብትለውም ራኬብ አይ ምንም አልተፈጠረም በቃ በማለት እንግዲህ ጨዋታውን ሰርዞታል። ምክንያቱም ሰላም በጣም እየቀነች ትገኛለች። ቅዱስም ማስቀናቱን ቀጥሏል። ሰላም ደግሞ ሁል ጊዜ ከሴት ጋር ነው የምታየው። በቀጣይ ቪዲዮ እንግዲህ እንዲኮን ይችላል አብረን የምናየው ይሆናል። እስካሁን ስለተከታተላችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።